እስቲ አንድ እጅግ ስኬታማ የሆነ ሰላማዊ እና በመላው አካባቢው በእንግዳ ተቀባይነቱ ስም ያተረፈ ማህበረሰብን በዓይነ ሕሊናችን እንሳ። እሺ። ሰዎች ሁሉ ስለ እነርሱ ጥበብ፣ ስለ መሪዎቻቸው ትሕትና እና ስለ አኗኗር ዘይቤያቸው በአድናቆት ያወራሉ። ያው ሁሉም ሰው የሚመኘው አይነት ማህበረሰብ ማለት ነው። ልክ ነሽ። ነገር ግን ድንገት ያለምንም የውጭ ወረራ ወይም የተፈጥሮ አደጋ ይህ ማህበረሰብ በአንድ ጀንበር ይፈራረሳል። እንዴ? ከውስጡ ማለት ነው? አዎ፣ ከውስጡ ጥቂት ወጣቶችና እልከኛ ግለሰቦች ተነስተው ነባር መሪዎችን ከስልጣን ያወርዳሉ። ማህበረሰቡም በከባድ ሁከትና የእርስ በርስ መከፋፈል ውስጥ ይወድቃል። በጣም አሳዛኝ ነው። ይሄ እኮ ልክ የዘመናችንን የፖለቲካ ትኩሳት ወይም የፊልም ታሪክ ሊመስል ይችላል። ነገር ግን ይህ በትክክል የተፈጠረው ከ2000 ዓመታት በፊት በኮሮንቶስ ከተማ ውስጥ ነው። እውነት ነው። የዛሬው ጥልቅ ዳሰሳችን መነሻ የሆነውም ይሄው ክስተት ነው። አዎ፣ እንግዲህ ይህንን ቀውስ ለመፍታት በወቅቱ ከሮም ወደ ኮሮንቶስ የተላከውና የክሌመንት ቀዳማዊ መልእክት ወደ ኮሮንቶስ ሰዎች የተሰኘውን ታሪካዊ ሰነድ ነው አብረን የምንመረምረው። ሰነዱ በጣም አስደናቂ ነው። በጣም ማለት ይህ ደብዳቤ የተጻፈው በመጀመሪያው 100 ክፍለ ዘመን መገባደጃ ላይ ነው። በወቅቱ ክርስትና ገና አዲስ ሃይማኖት ከመሆኑም በላይ ማህበረሰቦቹ የየራሳቸውን የአስተዳደር መዋቅር የዘረጉ በነበረበት ወሳኝ ታሪክ ምዕራፍ ላይ የተጻፈ ነው። አሃ፣ የሽግግር ጊዜ ላይ ነበሩ ማለት ነው። ልክ ነህ። የሮም ቤተ ክርስቲያን በግሪክ ለምትገኘው ለቆሮንቶስ ቤተ ክርስቲያን ጣልቃ ገብታ የላቀችው የሰላም ጥሪና ጠንካራ ተግሳጽ። ታውቂያለሽ፣ ይሄ ሰነድ እጅግ የሚገርመው መጀመሪያ ላይ የቆሮንቶስን ሰዎች ምን ያህል ከፍ አድርጎ እንደሚያሞግሳቸው ስናይ ነው። አዎ፣ በጣም ያወድሳቸዋል። ጸሐፊው ክሌመንት ማህበረሰቡ ቀድሞ የነበረበትን አስደናቂ ሁኔታ በዝርዝር ያስታውሳቸዋል። እርስ በርስ ከመከባበራቸው የተነሳ ወጣቶች ለሽማግሌዎች የሚሰጡት ክብር፣ እንዲሁም ሁሉም ሰው ያለውን አካፍለው የሚኖሩበት ማህበረሰብ እንደነበር ይነግራቸዋል። እውነት ነው። ታዲያ ይህ ሁሉ ውበት እንዴት በአንድ ወደ ብጥብጥ ተቀየረ ብለን ስንጠይቅ ክሌመንት የሚሰጠው መልስ የሃይማኖት ክርክር ወይም የውጭ ጠላት ጥቃት አይደለም። በፍጹም አይደለም። ችግሩ የጀመረው በልተው ጠጥቶ ሲጠግቡ ነው ይለናል። ይህ አገላለጽ እኮ በጣም ጥልቁ ነው። ማለት አብዛኛውን ጊዜ ማህበረሰቦች የሚካርሱት በችግርና በድህነት ጊዜ ይመስለናል አይደል? ያው ጠኔ ሲመጣ ይጥበበጣሉ ብለን ነው የምናስበው። ልክ ነህ። ነገር ግን የሰው ልጅ ስነልቦና በተቃራኒው ነው የሚሰራው። ድህነትና የውጭ ጠላት ሲኖር ሰዎች በአንድነት ይቆማሉ። አዎ፣ ይተባበራሉ። ማህበረሰቡ ሰላም ሲያገኝ፣ ሀብት ሲያካብት እና ስኬታማ ሲሆን ግን ሰዎች የግል ጥቅምና የስልጣን ጥያቄ ማንሳት ይጀምራሉ። ይህ እኮ ነው ነገሩ። ክሌመንት ይህንን ሁኔታ በግልጽ ሲያስቀምጥ የችግሩ ሁሉ ስር የሰደደ መንስኤ ቅናትና ምቀኝነት ነው ይላለሁ። ይህ ደግሞ በየትኛውም ዘመን ለሚገኝ የሰው ልጅ የሚሰራ ሀቅ ነው። ይህንን እስቲ አንድ ባንድ እንየው። ይህንን ሁኔታ ሳነብ ወዲያው ወደ አእምሮዬ የመጣው በዘመናችን ያሉ እጅግ ስኬታማ የቴክኖሎጂ ኩባንያዎች ወይም ስታርታፖች ታሪክ ነው። አዎ፣ አሪፍ ንጽጽር ነው። መጀመሪያ ኩባንያው ሲመሰረት ሁሉም ሰራተኛ በአንድ ትንሽ ክፍል ውስጥ ተጨናንቆ እንቅልፍ አጥቶ አንዳቸው የሌላውን ክፍተት የሸፈኑ ይሰራሉ። በደስታ ነው የሚሰሩት። አዎ፣ ማንም ስለ ስልጣን አይጨነቅም። ነገር ግን ኩባንያው በሚሊዮን የሚቆጠር ዶላር አትርፎ ታዋቂ ሲሆን ምን ይፈጠራል? ያው ሽኩቻ ይጀምራል ማለት ነው። በትክክል መስራቾቹ ትልልቅ ቢሮዎችን መሻማት ይጀምራሉ። ማን ይበልጣል? የኩባንያው ዋና ፊት ማን መሆን አለበት? የሚለው የኢጎ ግጭት ማህበሩን ከውስጥ ይበላሉ። እውነት ነው። ቆሮንቶስ ውስጥም የሆነው ይሄው እኮ ነው። ወጣቶቹ ስኬቱን ሲያዩ ሱልጣኑን ከነባሮቹ ሽማግሌዎች መንጠቅ ፈለጉ። በትክክል ገልጸኸዋል። እዚህ ላይ አስገራሚው ነገር ክሌመንት ይህንን የቅናት በሽታ ሲያብራራ ቆሮንቶስ ውስጥ የተፈጠረው ችግር አዲስ እንዳልሆነ ለማሳየት ሰፊ የታሪክ ምሳሌዎችን ያቀርባል። አዎ፣ ወደ ኋላ ይመለሳል። ቅናት በሰው ልጅ ታሪክ ውስጥ ምን ያህል አጥፊ እንደነበር፣ ከተሞችን እንዳፈረሰ፣ ታላላቅ ሰዎችን ለሞት እንደዳረገ ይተነተናል። ለምሳሌ እነማንን ነው የሚያነሳው? ለምሳሌ በብሉይ ኪዳን ታሪክ ቃየን የገዛ ወንድሙን አቤልን የገደለው ሌላ ምንም ምክንያት ኖሮት ሳይሆን በቅናት መሆኑን ያነሳል። የመጀመሪያው ግድያ ማለት ነው። አዎ፣ ዮሴፍ በወንድሞቹ ተሸጦ ለባርነት የተዳረገው
እንዲሁም ዳዊት በንጉሥ ሳውል የተሰደደው በዚሁ በምቀኝነት በሽታ መሆኑን ያስረዳል። ከጥንት ታሪኮች አልፎም በወቅቱ ለነበሩት ሰዎች እጅግ ቅርብ የሆኑትንም ታላላቅ መሪዎች ታሪክ አያይዞ ያነሳል። የሐዲስ ኪዳን ሰዎችም ጨምሮ ሐዋርያው ጴጥሮስና ጳውሎስ የሞቱት የውጭ ጠላት ስለጣላቸው ብቻ ሳይሆን በራሳቸው ማኅበረሰብ ውስጥ በነበረ ቅናትና ሽኩቻ ምክንያት የተፈጠረ መዘዝ መሆኑን ክሊመንት በግልጽ ያስቀምጣል። በጣም አሳዛኝ እኮ ነው። ጳውሎስ 7 ጊዜ መታሰሩና መሰደዱ የዚህ አጥፊ ኃይል ውጤት ነው። 7 ጊዜ ሙሉ። አዎ። አልፎ ተርፎም ክሊመንት ሌላው ቀልጦ ከግሪክ ባህል ውስጥ ያሉ ዘግናኝ ታሪኮች ሳይቀር ያነሳል። ለምሳሌ ዳናይትስ እና ዲርሴ የተባሉ ሴቶች በበሬ ቀንዶች ታስሮ የተገደሉባቸውን አሳዛኝ ክስተቶች ይጠቅሳል። የቅናትን አስከፊነት ለማሳየት ማለት ነው። አዎ፣ የቅናት መጨረሻ ምን ያህል ክፉ፣ ጭካኔ የተሞላበትና ማኅበረሰብ አፍራሽ እንደሆነ በጥልቅ ያሳያል። እንግዲህ ጸሐፊው የሚያነሳው ነጥብ ግልጽ ነው። እናንተ የቆሮንቶስ ሰዎች አሁን የገባችሁበት የስልጣን ሽኩቻ የነቃችሁና አዲስ ለውጥ እያመጣችሁ ስለሆነ አይደለም፣ በጭራሽ አይደለም ነው የሚላቸው። ይልቁንም የሰው ልጅን ከጥንት ጀምሮ ሲያጠፋ የነበረው የድሮው የቅናት በሽታ ውስጥ ስለወደቃችሁ ነው እያናቸው ነው። ልክ ነሽ። የድሮ በሽታ ነው ያገራሸባቸው ያላቸው ነው። ይህንን መራራ እውነት ካጋታቸው በኋላ ግን ክሌመንት እዚያው የጨለማ ታሪክ ላይ አይተዋቸውም። መፍትሄ ያመጣል። አዎ፣ በጣም በሚገርም የትረካ ጥበብ ከሰው ልጅ የትርምስ ዓለም አውጥቶ ወደ ሰፊው የተፈጥሮና የጠፈር ስርዓት ይወስዳቸዋል። ይሄ እኮ በጣም ደስ የሚለው ክፍል ነው። እናንተ እርስ በርስ ትበላላላችሁ፣ ነገር ግን እስቲ ቀና ብላችሁ ዓለምን ተመልከቱ በማለት ፈጣሪ ዓለምን በምን አይነት ድንቅ ስርዓት እንዳዋቀረ ያሳያቸዋል። ይሄ የተፈጥሮ ንጽጽር እኮ በጣም ግጥማዊና ኃይለኛ ነው። አዎ፣ በጣም ሰማያት፣ ፀሐይ፣ ጨረቃ እና ከዋክብት ያለምንም ግጭት በየምህዋራቸው እንዴት እንደሚጓዙ ያስታውሷችኋል። አንዳቸው የሌላውን መንገድ አቋርጦ አይጋቹም። ሁሉም በየመስመሩ ይጓዛል። ወቅቶቹ ራሱ ጸደይ፣ በጋ፣ በልግና ክረምት በሰላም ይፈራረቃሉ ያለምንም ጸብ። አንድ ወቅት እኔ እበልጣለሁ ጊዜዬን አላስረክብም ብሎ አያምጽም። ሌላው ቀርቶ ማዕበል የሚያስነሳው ግዙፉ ውቅያኖስ እንኳን የተሰጠውን የየብስ ድንበር እንዳያልፍ ተፈጥሯዊ ትእዛዝ አለው። እውነት ነው። ታዲያ ትንሹም ሆነ ትልቁ የተፈጥሮ አካል በሰላም አብሮ መኖር ከቻለ የሰው ልጅ ለምን የራሱን ስርዓት ያፈርሳል የሚል ጠንካራ ሞገት ያቀርባል። ይሄ እኮ ነው የሰነዱ ውበት። ክሌመንት የተፈጥሮን ዓለም እንደ ትልቅ የሥነ ምግባር ትምህርት ቤት ነው የተጠቀመበት። አዎ፣ ትልቅ ትምህርት ነው። ነገር ግን እዚህ የተፈጥሮ ስርዓት ትምህርት ውስጥ ዛሬ ባለበት ዘመን ስናነበው እጅግ በጣም እንግዳ የሆነ እና ግርታን የሚፈጠር አንድ ማሳያ ይጠቀማል። ያም ታዋቂው የፊኒክስ ወፍት ታሪክ ነው። እዚህ ጋ ነው እኔም ሰነዱን ሳነብ ሙሉ በሙሉ ግራ የተጋባሁት። አዎ፣ ብዙ ሰው ግራ ይጋባል። ማለት የተፈጥሮን ስርዓትና ወቅቶችን መፈራረቅ እያነሳሽ ያስተምር ቆይቶ ድንገት ስለ ፊኒክስ ወፍ ያወራል። አዎ፣ ድንገት ርዕስ ይቀይራል። ሰነዱ እንደሚለው ይህ ወፍ በአረብ ሀገር አካባቢ የሚኖር እና 500 ዓመት ሙሉ በሕይወት የሚቆይ ወፍ ነው። 500 ዓመት? አዎ። የሚሞትበት ጊዜ ሲደርስ ከዕጣንና ከከርቤ የተሰራ ሳጥን አዘጋጅቶ ወደ ውስጡ ገብቶ ይሞታል። ከስጋው በስባሽ ውስጥ ትል ይወጣል። ያ ትል ክንፍ ያወጣና አድጎ የድሮ አጥንቱን ተሸክሞ ወደ ግብጽ የፀሐይ ከተማ በጠራራ ፀሐይ ይበራራል ይላል። የግብጽ ካህናትም የድሮ መዝገብ አይተው ያረጋግጣሉ ነው የሚለው። ነገሩ በጣም የሚገርመው እዚህ ላይ ነው። ለምንድን ነው እንዲህ ባለ አሳሳቢ የአመራር ቀውስ ውስጥ ያለ ማህበረሰብን ለመገሰጽ የፈጠራ ወይም የአፈ ታሪክ ማስረጃ ተደርጎ የቀረበው? ልክ ነህ፣ ጥያቄ ያስነሳል። ልክ ዛሬ አንድ ፕሬዝዳንት ህዝቡን ለማረጋጋት የድራጎን ታሪክ እንደመናገር አይቆጠርም? ይህ አንድ አስፈላጊ ጥያቄ ያስነሳል። ዛሬ ባለን ሳይንሳዊ ግንዛቤ ፊኒክስ የአፈ ታሪክ ፍጡር መሆኑን በሚገባ እናውቃለን አይደል? አዎ፣ ያው የፈጠራ ታሪክ መሆኑን እናውቃለን። ነገር ግን የክሌመንትን መልእክት ለመረዳት እኛ ያለንበትን የ21ኛውን ክፍለ ዘመን መነጽር አውልቀን የአንደኛውን ክፍለ ዘመን መነጽር ማድረግ አለብን። የዚያን ዘመን አስተሳሰብ ማወቅ አለብን። አዎ፣ በዚያ ዘመን ፊኒክስ እንደ ተረት ወይም የፈጠራ ታሪክ አይቆጠርም ነበር። እንደውም ታላላቅ የሮማና የግሪክ ምሁራን፣ ፈላሰፎች እና የታሪክ ተመራማሪዎች ለምሳሌ እንደ ፕሊኒና ታሲተስ ያሉት ይህ ወፍ በእውነት እንዳለ እና ተፈጥሯዊ ሳይንስ መሆኑን ጽፈው አስፍረዋል። እንዲህ በእውነት አለ ብለው ያምኑ ነበር ማለት ነው? አዎ፣ ያምኑ ነበር። ስለዚህ ክሌመንት ይህንን ታሪክ ያነሳው ተረት እየነገራቸው አይደለም።
በዘመኑ ተቀባይነት ያለውን ሳይንሳዊ ሀቅ ያቀረበላቸዋል። ለካ እንደዛ ነው ነገሩ። ታዲያ የክሌመንት ዋና ዓላማ ምን ነበር? ይህንን ወፍ ጠቅሶ ምን ሊያስተምራቸው ፈልጎ ነው? ዋና ዓላማው የትንሣኤን እና የመታደስን ጽንሰ ሐሳብ ማረጋገጥ ነበር። እንዴት አልጎ? ክሌመንት ያለው እንዲህ ነው እንግዲህ። አያችሁ፣ ፈጣሪ በአንድ ወፍ አማካኝ እንኳን ከሞት መነሳትን፣ መታደስን እና አዲስ ጅምርን በተፈጥሮ ውስጥ አረጋግጦልናል ይላቸዋል። ተስፋ እንዲያደርጉ ነው። አዎ። ታዲያ የተፈጥሮ ሕግ ራሱ ከመበሰሰስ በኋላ መታደስ እንዳለ የሚያሳይ ከሆንን እኛስ ለምን በዚህ ቀውስ ውስጥ ተስፋ እንቆርጣለን? ይላቸዋል። በጣም ትልቅ መልእክት አለው። ፈጣሪ አጥንትን ሰብስቦ ሕይወት የሚሰጥ ከሆነ ይህንን የተበታተነና የተከፋፈለ ማህበረሰብ እንዴት መልሶ መገናባት ይሳነዋል? የሚል ጥልቅ የተስፋ መልእክት ለማስተላለፍ ነው። በጣም የሚገርም እይታ ነው። ልክ ዘመናዊ መሪ የፊዚክስን ሕግ ጠቅሶ ሞራል እንደሚገነባው ማለት እኮ ነው። በትክክል። እንግዲህ የተፈጥሮና የተፈር ሥርዓትን ውበት ካሳያቸው በኋላ ክሌመንት ወደ ምድራዊ ዕለታዊ የሰው ልጅ አነዋወርና መዋቅር ይሸጋገራል። አዎ፣ ወደ ዕለታዊ ሕይወታቸው ያመጣዋል። ሰላም እንዲኖር የእያንዳንዱ ሰው የራሱ ድርሻ እና ኃላፊነት አለው በማለት ይህንን ለማስረዳት ሁለት ጠንካራ ምሳሌዎችን ይጠቀማል። የመጀመሪያው ወታደራዊ መዋቅር ሲሆን፣ ሁለተኛው ደግሞ የሰውነት ክፍሎች አሰራር ነው። ሮማውያን ወታደራዊ ስርዓትን በሚገባ ስለሚያውቁ ክሌመንት ይህንን ምሳሌ መጠቀሙ እጅግ ብልህነት ነው። በደንብ ይገባቸዋል ማለት ነው። በወታደራዊ አወቃቀር ውስጥ የእያንዳንዱ ወታደር የራሱ ደረጃ አለው አይደል? ከመቶ አለቃ እስከ ሺህ አለቃ፣ እንዲሁም የጦር አዛዦች አሉ። አዎ፣ የስልጣን ተዋረድ አለ። ወታደሮች በመሪዎቻቸው ስር ሆነው ትዕዛዝን በፍጥነት በታማኝነትና ያለምንም ማቅማማት ይቀበላሉ። ልክ ነሽ። መታዘዝ ግዴታ ነው። ትልቁ አዛዥ ያለ ትንሹ ወታደር ጦርነት ማሸነፍ አይችልም። ትንሹም ወታደር ያለ ትልቁ አዛዥ ስትራቴጂ የትም አይደርስ። ሁሉም በየራሱ ሚና ውስጥ ሆኖ ለጋራ ግብ ይሰራል። ይሄ አወቃቀር ልክ እንደ አንድ ውስብስብ የሰዓት ማሽን ነው። አሪፍ ምሳሌ ነው። በሰዓት ውስጥ ግዙፍ ጥርሶች አሉ። እጅግ በጣም ትናንሽና በአይን ማይታዩ ጥርሶችም አሉ። ነገር ግን ትልቁም ሆነ እጅግ ትንሹ ጥርስ ከተገነጠለ ወይም ከቦታው ከተናጠበ ማሽኑ ሙሉ በሙሉ ይቆማል። አዎ፣ አይሰራም። አንዱ ትልቅ ጥርስ እኔ ከሌላ እበልጣለሁ የፈለግኩትን አደርጋለሁ ብሎ ከስርዓቱ መውጣት አይችልም። በፍጹም። ዘመናዊ የኮርፖሬት መዋቅርንም ብናይ ልክ እንደዚሁ ነው። የአይቲ ባለሙያው ድረገጹን ካላስተካከለ ዋና ሥራ አስፈጻሚው ምንም ሥራ መስራት አይችልም። ሁሉም የጋራ ጥገኝነት አላቸው። ልክ ነህ። ይህንን ከሰፊው ስዕል ጋር ስናገናኘው ደግሞ ክሌመንት ሁለተኛውን ምሳሌ የሰውነት ክፍሎችን አሰራር ያንሳል። እሱንስ እንዴት ይገልጸዋል? ራስ ያለ እግር ወይም እግር ያለ ራስ ምንም ዋጋ እንደሌላቸው ያብራራል። የሰውነት ትንሹ እና ደካማ የመስለው ክፍል እንኳን ለመላው አካል ጤንነት ወሳኝ መሆኑን ያስገነዝባል። እውነት ነው። ሁሉም ክፍል አስፈላጊ ነው። ጠንካራው ደካማውን ሊንከባከብ፣ ሀብታም ለድሃው ሊለግስ፣ እንዲሁም ጠቢብ ሰው ጥበቡን በቃላት ሳይሆን በመልካም ሥራ ሊያሳይ እንደሚገባ ያብራራል። ይህ ምሳሌ በወቅቱ ለነበረው ማህበረሰብ ጥልቅ ትርጉም ነበረው። ታዲያ ክሌመንት ይህንን የተፈጥሮ የወታደርና የሰውነት ምሳሌዎችን ካቀረበ በኋላ ወደ ተጨባጩ የቆሮንቶስ ቀውስ እንዴት ነው የሚያመጣው? ቀጥታው ወደ አሁኑ ችግር ይመለሳል። ምክንያቱም በቆሮንቶስ የተፈጠረው ጥቂት ወጣቶች ተነስቶ ነባሮቹን ጳጳሳት ወይም ሽማግሌዎች ከቦታቸው አንስተው ሹመታቸውን ሽረዋል ነው የሚለው። ክሌመንት ይህንን የሥልጣን ተዋረድ እንዴት ነው የሚያስረዳው? እዚህ ላይ ነው ክሌመንት የፖለቲካና የቴዎሎጂ ሊቅነቱን የሚያሳየው። አመፀኞቹን ዝም ብሎ ታላላቆቻችሁን አክብሩ ብሎ ያልፈው። ከዛስ? ከዚያ ይልቅ የማይበጥስ የስልጣን ሰንሰለት ይገነባል። ስልጣን የመጣው በቀጥታ ከእግዚአብሔር ነው። ከእግዚአብሔር ወደ ክርስቶስ፣ ከክርስቶስ ወደ ሐዋርያት፣ በመቀጠልም ሐዋርያት ደግሞ ጳጳሳትና ዲያቆናትን ሾሙ ብሎ ያብራራል። መለኮታዊ ሰንሰለት ነው ማለት ነው። በትክክል። ይህ ማለት ወጣቶቹ ያደረጉት አመፅ በግለሰብ ሽማግሌዎች ላይ የተደረገ ተራ የስልጣን ሽኩቻ ሳይሆን በቀጥታ ፈጣሪ የዘረገውን መለኮታዊ ስርዓት ማፍረስ መሆኑን በማሳየት አመፁን ከስሩ ይመተዋል። ይሄ እኮ እጅግ በጣም ጠንካራ መከራከሪያ ነው። የስልጣን ጥያቄው
ተራ የፖለቲካ ምርጫ እንዳልሆነ አድርጎ ነው የዘጋባቸው። አዎ፣ ሙሉ በሙሉ ይዘጋባቸዋል። ከዚህም ጋር አያይዞ ክሌመንት አንድ አስደናቂ የብሉይ ኪዳን ታሪክን ያስታውሳቸዋል። ሐዋርያት ይህ የሥልጣን ሽኩቻ እንደሚነሳ አስቀድመው ያውቁ ነበር ይልና በሙሴ ጊዜ ሆነውን ታሪክ ያመጣል። የትኛውን ታሪክ ነው የሚያመጣው? በእስራኤላውያን መካከል ማን ካህን መሆን አለበት በሚል በክህነት ሥልጣን ላይ ትልቅ ጠድና ዓመፅ ተነስቶ ነበር። ሁሉም ነገድ እኔ እብለጣለሁ፣ ሥልጣኑ ለእኔ ይገባል ባለ ጊዜ ሙሴ ጠቡን ለማስቆም ከእነርሱ ጋር አልተከራከረም። ምን አደረገ ታዲያ? ከዚህ ልክ የ12ቱ ነገዶች መሪዎች በትር ሰብሳቦ የየራሳቸውን ስም ጽፎበት በማደሪያው ድንኳን ውስጥ አትሞ አስቀመጠው። በማግስቱ ጠዋት ሕዝቡን ሰብስቦ ድንኳኑን ሲከፍት ከ12ቱ በትሮች መካከል የአሮን በትር ብቻ አበባ እና አፍርታ ተገኘች። ይሄ ታሪክ በዚህ ሰነድ ውስጥ መካተቱ ትልቅ ትርጉም አለው። ክሌመንት ሙሴን እያነሳለው ለምንድን ነው ብለህ ታስባለህ? ያው ፈጣሪ የመረጠውን ለማሳየት ነው። ሙሴ የአሮን በትር እንደምታብብ አስቀድሞ ስላላወቀ አልነበረም ይህንን ፈተና ያዘጋጀው። ነገር ግን በማህበረሰብ ውስጥ አመጽ እንዳይነሳ ሰዎች ፈጣሪ የመረጠውን በዓይናቸው አይተው እንዲያምኑ እና ሰላም እንዲሰፍን በማሰብ ነው። አሳምኖ ለመፍታት ነው። አዎ። ክሌመንትም ለቆሮንቶስ ወጣቶች ያስተላለፈው ያለው መልእክት መሪዎቻችሁን እኛ አልመረጥናቸውም፣ የተመረጡት በፈጣሪ ስርዓት ነው። ስለዚህ መፍትሄው ለተዘረጋለው ስርዓት መገዛትና ንስሐ መግባት ነው የሚል ነው። የስልጣን ባለቤትነት ውድድር ሳይሆን ኃላፊነት መሆኑን አጥብቆ ያሳያል ማለት ነው። በትክክል። ታዲያ ይህ ሁሉ ትንታኔና መከራከሪያ ከቀረበ በኋላ ሰነዱ አንድ እጅግ አስገራሚና ለዘመናችንም ቢሆን ለመተግበር ከባድ የሆነ ፍጹም የመፍትሄ ጥሪ ያቀርባል። በጣም ከባድ ጥሪ ነው። ክሌመንት በቆሮንቶስ ላሉት ሰዎች እንዲህ ይላል፣ በእናንተ መካከል በእውነት እውነተኛ ክቡርና አፍጣሪ የሆነ ሰው ካለ እንዲህ ማለት አለበት ይላል። ምን ማለት አለበት? መከፋፈሉ፣ ጠቡ እና ግጭቱ በእኔ ምክንያት ከሆነ እኔ ልልቀቅ፣ እናንተ ወደ ፈለጋችሁት ቦታ ልሂድ። እኔ በሰዎች ተዛዘዝኩትን አደርጋለሁ፣ ብቻ ማኅበረሰቡ ከመሪዎቹ ጋር በሰላም ይኑር። ይሄ እኮ የትሕትናና የፍቅር ጥግ ነው። ዛሬ ባለንበት ዓለም አንድ የፖለቲካ መሪ ወይም የኩምፓኒያ ሥራ አስፈጻሚ ድርጅቱ ሰላም እንዲያገኝ ብዬ ሥልጣኔን እተዋለሁ ሲል መስማት ምን ያህል ብርቅ እንደሆነ እናውቃለን። በእርግጥም ብርቅ ነው። ይህ የራስን አሳልፎ የመሰጠት ታላቅ መግለጫ ነው። ለዚህም ነው ክሌመንት ይህንን ሐሳብ ለማጠናከር ሲል ጥንታዊ ታሪኮችን እና ጀግና ሴቶችን በምሳሌነት የሚያነሳው። እነማንን ይጠቅሳል? ዩዲት እና አስቴር ለሕዝባቸው ሲሉ የወሰዱትን የሞት አደጋ ቆራጠኛነት እንደ ትልቅ ምሳሌ ያቀርባል። ዩዲት ከተማዋ በተከበደች ጊዜ በጠላት ጦር መሪ ፊት ቀርባ ራሷን ለአደጋ አጋልጣ ከተማዋን እንዳዳነች ይገልጻል። ትልቅ መስዋዕትነት ነው። እንዲሁም አስቴር ሕዝቧን ከእልቂት ለማዳን ስትል የሞት አደጋን ደፍራ በመጾም እና በመጸለይ ወደ ንጉሡ መግባቷን ያስረዳል። አዎ፣ ሕይወቷን አደጋ ላይ ጥላ ማለት ነው። እነዚህ ሴቶች የራሳቸውን ሕይወት እና ክብር ሳይሆን የሕዝባቸውን የጋራ ሰላም በማስቀደም ነው ትልቅነትን ያገኙት። እውነተኛ ፍቅር እና አመራር ማለት ለራስ ክብር እና ስልጣን መታገል ሳይሆን ለጋራ ሰላም ሲባል ራስን ዝቅ ማድረግ ነው። ፍቅርን በሚመለከት ሰነዱ የሚያነሳቸው ቃላት በእውነትም ልብን የሚነኩ ናቸው። ፍቅር መከፋፈል የለበትም፣ ፍቅር አመፅን አያስነሳም፣ ፍቅር ሁሉንም በስምምነት ያደርጋል ይላል። ያለ ፍቅር ምንም ነገር እግዚአብሔርን ደስ ሊያሰኘው አይችልም በማለት ጽፏል። ያው እንግዲህ ክሌመንት ለቆሮንቶስ ማህበረሰብ የሚያቀርበው ብቸኛው መፍትሄ ንስሐ መግባት፣ ራስን ዝቅ ማድረግ እና ለጋራው ሰላም ቅድሚያ መስጠት ነው። አዎ፣ ሰላም ቅድሚያ ይሰጠዋል ማለት ነው። የተነሳው አመፅ እና መከፋፈል በሕግ በኃይል ወይም በክርክር ሳይሆን በፍቅር እና በይቅርታ ብቻ ሊፈወስ እንደሚችል ያሳያል። ከዚህ ሁሉ ማብራሪያ በኋላ ታዲያ ሮም ዝም ብላ ደብዳቤ ብቻ ልካ አልተቀመጠችም እንዴ? ሌላስ ምን አደረጉ? ክሌመንት በመልእክቱ መጨረሻ ላይ እንደሚያስታውቀው ክላውዲዮስ፣ ኤፌቦስ፣ ቫሌሪዮስ ቢቶ እና ፎርቱናቱስ የተባሉ 3 ታዋቂ አስተዋይ እና የተከበሩ ሽማግሌዎችን ይህንን የሰላም መልእክት ይዘው በቆሮንቶስ በግንባር እንዲገኙ ልካለች። በአካል ሄደው እንዲሸመግሉ ማለት ነው። በትክክል። እነዚህ ሰዎች ወጣትነታቸውን አልፈው በዕድሜ የገፉ በስነ ምግባራቸው የተመሰገኑ ሲሆኑ
መልእክቱ በተግባር እንዲውል እና ሰላምና ስምምነትን ይዘው እንዲመልሱ ትልቅ ኃላፊነት ተጥሎባቸዋል። ታሪካዊው ዳራ የሚያሳየውም የደብዳቤ እና የልዑካኑ ጥረት በቆሮንቶስ ቤተ ክርስቲያን ውስጥ ትልቅ ተጽዕኖ ፈጥሮ አመፀኞቹ ተጸጽተው ሰላም እንደተመለሰ ነው። በጣም የሚገርም ውጤት ነው። የዛሬው ጥልቅ ዳሰሳችን በእውነትም እጅግ ሰፊ እና ብዙ እንድናስብ የሚያደርግ ነበር። የቆሮንቶስን ማኅበረሰብ ቀውስ መነሻ በማድረግ የቅናትና የምቀኝነትን አጥፊነት፣ ይህ በሽታ ትልልቅ ከተሞችንና ዘመናዊ ተቋማትን እንዴት ከውስጥ እንደሚበላ አየን። አዎ፣ ትልቅ ትምህርት ነው። በተቃራኒው ደግሞ የተፈጥሮን ስርዓት ውበት አንዱ ከሌላው ጋር ሳይጋጭ እንዴት እንደሚጓዝ አስተዋልን። ከሁሉ በላይ ደግሞ ስልጣንን እንደ ግል መብት ሳይሆን እንደ መለኮታዊ እና ማኅበራዊ ኃላፊነት የመውሰድን ትርጉም፣ እንዲሁም ፍቅርና ትሕትና ያላቸውን ኃይል አውርተናል። በተጨማሪም ከእልህ ልቅ ጥፋትን አምኖ መቀበል፣ ለሰላም ሲባል ቦታን መልቀቅ፣ አልፎም እንደነ አስቴር ራስን አሳልፎ መስጠት የትክክለኛ ታላቅነት መገለጫ መሆኑን ከዚህ ጥንታዊ ሰነድ ተምረናል። ሆኖም ይህንን ዳሰሳችንን ስናጠናቀቅ አድማጮች በግል ሕይወታቸውም ሆነ በማኅበራዊ መስተጋብራቸው ላይ ሊያስቡበት የሚገባ አንድ የሚረብሽ ግን ደግሞ እጅግ አስፈላጊ የሆነ ጥያቄ ማንሳት ፈልጋለሁ። እሱ ምንድን ነው? ክሌመንት በሰነዱ ውስጥ ለሰላም ሲባል ለተዘረጋው ነባር ሥርዓት ፍጹም መገዛትን አጥብቆ ይጠይቃል። አዎ፣ ያለምንም ጥያቄ የድሮዎቹን መሪዎች ማክበር፣ ለነበሩ አመራር ያለምንም ቅድመ ሁኔታ መታዘዝ እንዳለባቸው የሞግታ ነገር ግን ይሄ ዛሬ ባለንበት ዘመን በተለይም በፈጣን ለውጥ ውስጥ ባለ ዓለም አንድ ከባድ ጥያቄ እንድናስብ ያደርገናል። ምን አይነት ጥያቄ? በዘመናዊ ዓለማችን ውስጥ ማኅበረሰብን ከሚያፈርስ የቅናትና የሥልጣን ዓመፅ እና ትክክለኛ ለውጥን ከሚያመጣ ጤናማ የሥልጣን ጥያቄ መካከል ያለውን ቀጭን መስመር እንዴት ልንለየው እንችላለን? በጣም ጥልቅ ጥያቄ ነው። ወጣቱ ትውልድ አሮጌውንና ምናልባትም ዘመኑን የማይመጥነውን አሰራር ሲሞግጥ ሁልጊዜ እንደ ዓመፅና እንደ ሥርዓት አፍራሽነት መቆጠር አለበት? ወጣቱ ሁልጊዜ ለነባሩ ሥርዓት ተገዙ፣ ምንም ጥያቄ አታንሱ ብቻ ከተባለ ማኅበረሰቡ እንዴት ሊያድግ፣ ሊሻሻል እና አዳዲስ ፈጠራዎችን ሊያመጣ ይችላል? መቼ ነው ጤናማ የትውልድ ሽግግርንና ለውጥን መቀበል ያለብን? መቼስ ነው አፍራሽ ለሆነው የቅናት ዓመፅ በር ዘግተን ለነባሩ ሥርዓት መገዛት ያለብን? እውነትም መመለስ ያለበት ትልቅ ጉዳይ ነው። ይህንን ጥልቅ አነቃቂ ሐሳብ ያንዳንዱ አድማጭ ራሱ እንዲመረመረው ትተን የዛሬውን ዳሰሳችንን እዚህ ላይ እናጠናቅቃለን። አብራችሁን ስለነበራችሁ አመሰግናለን። ሰላም ተመልካቾቻችን፣ እንኳን ወደዚህ የታሪክ ዳሰሳችን በደህና መጣችሁ። ዛሬ የምንመለከተው የቀሌምንጦስ ቀዳማዊ መልእክት ወደ ቆሮንቶስ ሰዎች የተሰኘውን እጅግ አስገራሚ ጥንታዊ ሰነድ ነው። ይህ ሰነድ በመጀመሪያው 100 ክፍለ ዘመን የነበረውን የግጭት አፈታት እና የተቋማት የስልጣን ሽኩቻን ልክ ዛሬ እንደተጻፈ አድርጎ ቁልጭ አድርጎ የሚያሳይ ነው። በእርግጥም እጅግ ማራኪ የሆነ ታሪካዊ ዳሰሳ ነው የሚሆነው። የጉዳዩን አሳሳቢነት ለመረዳት እስቲ የጸሐፊውን የራሱን ቃላት እንዋስ። ሁኔታውን ሲገልጸው ለእግዚአብሔር ምርጦች ፈጽሞ ባዕድና እንግዳ የሆነ አጥያፊና ርክስ ዓመት ይለዋል። አስቡት እንግዲህ ጥቂት እልከኛ እና ራሳቸውን ወዳድ የሆኑ ሰዎች ነባሮቹን መሪዎች ከስልጣን በማውረድ ትልቅ ቀውስ የፈጠሩበት በእውነትም እጅግ አሳሳቢና ድራማዊ የሆነ የታሪክ ክስተት ነው። የዛሬው ዳሰሳችን እንግዲህ እነዚህን 5 ዋና ዋና ነጥቦች ይሸፍናል። አንደኛ፣ በጥንቷ ቆሮንቶስ የተነሳውን ዓመፅ፣ ሁለተኛ፣ የቅናትን አጥፊ ኃይል፣ ሶስተኛ፣ መለኮታዊው ሥርዓት እንዴት መዋቀር እንዳለበት የሚያሳየውን ንድፍ፣ አራተኛ፣ ለችግሩ የመጨረሻ መድኃኒት የሆነውን ፍቅርን እናያለን። በመጨረሻም ደግሞ ለአመፀኞቹ የተሰጠውን የመጨረሻ እና ጥብቅ ማስጠንቀቂያ እንመረምራለን። እሺ፣ ወደ መጀመሪያው ክፍላችን እንግባ። በጥንቷ ቆሮንቶስ ማህበረሰብ ውስጥ የተፈጠረው ትርምስ እና ይህ ጥንታዊ የማስጠንቀቂያ ደብዳቤ እንዲጻፍ ምክንያት የሆነው ዓመፅ። እስቲ ነገሩን ጠለቅ ብለን እንየው። ይህ የቆሮንቶስ ማህበረሰብ ቀድሞ የነበረው ዝና እና በወቅቱ የነበረው ሁኔታ ሰማይና ምድር ናቸው።
ቀደም ሲል በጎነት የተሞላበት እንግዳ ተቀባይ፣ አክባሪና ጥልቅ ሰላም የሰፈነበት ማህበረሰብ ነበር። አሁንስ ይህ ሁሉ ቀርቶ ቅናት፣ ምቀኝነት፣ ጠብና አመጽ ንግሶ የተከበረ ስማቸው እጅግ ጎድፏል። ያው ሁሉ ሰላም እንዴት በአንዴ ወደ ትርምስ እንደተቀየረ ማየት በጣም ነው የሚገርመው። ይህንን ካልን ወደ ሁለተኛው ክፍላችን እንሻገር። ይህ ሁሉ ችግር ከየት መጣ? የችግሩ ዋነኛ መንስኤ ምንድነው? የደብዳቤው ጸሐፊ ግጭቱን ሲመረምረው የችግሩ ምንጭ የነገረ መለኮት ወይም የእምነት ልዩነት እንዳልሆነ ይነግረናል። ይልቁንም ከጥንት ጀምሮ የሰው ልጅን ከሚያጣቃው መሰረታዊ ድክመት የመነጨ ነው። አዎ በትክክል ገምጣችኋል። የችግሩ ስም ቅናት ነው። አሁን በዚህ ጉዳይ ላይ በጣም የሚገርመው ነገር ጸሐፊው ቅናት ምን ያህል አጥፊ እንደሆነ ለማሳየት ብዙ የታሪክ እና የመጽሐፍ ቅዱስ ምሳሌዎችን አጣምሮ ማቅረቡ ነው። ቃየንና አቤል፣ ያዕቆብና ኤሳው፣ የዮሴፍ በወንድሞቹ መሸጥ፣ የሙሴ ከፈርዖን መሸሽ፣ እንዲሁም የሐዋርያቱ የጴጥሮስና የጳውሎስ ስደት፣ እነዚህ ሁሉ ታሪኮች አንድ የሚያመሳሰላቸው ነገር ቢኖር ቅናት ምን ያህል ወደ ጥፋት እና ሞት የሚመራ አደገኛ በሽታ መሆኑን ነው። እንግዲህ ወደ ሶስተኛው ክፍላችን ስንመጣ ደግሞ ጸሐፊው መለኮታዊ ስርዓትና ተዋረድ እንዴት እግዚአብሔር ሕግጋት መሆናቸውን እንደሚያስረዳ እንመለከታለን። ይህ ነጥብ በቆሮንቶስ ላለው ትርምስ እንደ ትልቅ መፍትሄ ሆኖ የቀረበ ነው። እስቲ የተፈጥሮን ውበት እና ስርዓት በአንድ አፍታ እናስበው። ጸሐፊው የቆሮንቶስን አመፀኛና አስቀያሚ እውነታ ከጽንፈ ዓለሙ ሰላማዊ እንቅስቃሴ ጋር ያነጻጽረዋል። ፀሐይ፣ ጨረቃና ከዋክብት እርስ በእርስ ሳይጋጩ በተመደበላቸው መንገድ በስምምነት ይጓዛሉ። ምድር በየወቅቱ ፍሬዋን ትሰጣለች፣ ውቅያኖሶችም ድንበራቸውን አያልፉም አይደል? ወቅቶችም በሰላማዊ መንገድ ይፈራረቃሉ። ተፈጥሮ በሙሉ የተመደበለትን ስርዓት አክብሮ ሲጓዝ እኛም ሰዎች ይህንን ሰላማዊ አካሄድ መከተል እንዳለብን ነው ጸሐፊው የሚያስተምረው። እዚህ ጋር ግን አንድ ያልተጠበቀና ትንሽ ግር የሚል ታሪካዊ ጥያቄ ይነሳል። አፈታሪካዊ የሆነችው ወፍ ከመለኮታዊ ተስፋዎች ጋር ምን አገናኘት? ጸሐፊው በአረብ ሀገራት ትገኛለች ተብላ የምትታመነዋን እና በየ500 ዓመቱ ራሷን ከሞት ታስነሳለች የምትባለዋን ፊኒክስ የተባለች ወፍ ይጠቅሳል። እሷን እንደ ትንሣኤ እና መለኮታዊ ቀጣይነት ተጨባጭ ማረጋገጫ አድርጎ ነው ያቀርባት። ይህ በዘመኑ የነበረውን የሰዎች አስተሳሰብ እና የጸሐፊውን ልዩ የማስረዳት ጥበብ የሚያሳይ አስገራሚ ታሪካዊ ገጽታ ነው። ይሄ ደግሞ በሚያስደንቅ ሁኔታ የሐዋርያዊ ቅብብሎሽን ጽንሰ ሐሳብ አጥርቶ ያሳየናል። ቀደም ተከተሉን ተመልከቱ። እግዚአብሔር ክርስቶስን ላከ፣ ክርስቶስ ሐዋርያትን ሾመ፣ ሐዋርያት ደግሞ ኤጲስቆጶሳትንና ዲያቆናትን ሾሙ፣ እንዲሁም ለወደፊቱ ጊዜ የሚቀጥሉበትን አሰራር አዘጋጁ። ይህ መዋቅራዊ ቅደም ተከተል ነባር መሪዎቹን በአመጽ መቀየር ፈጽሞ እንደማይገባ የሚያስረዳው የጸሐፊው ዋነኛና እጅግ ጠንካራ መከራከሪያ ነጥብ ነው። ጸሐፊው ይህንን የሥርዓት አስፈላልነት ይበልጥ ለማጠናከር የሮማውያንን ወታደራዊ አወጋገር እንደ ምርጥ ምሳሌ ይጠቀማል። ወታደሮች ለበላይ አለቆቻቸው ትእዛዝ ምን ያህል በፍጥነትና በታዛዝነት እንደሚገዙ አስቡት። በተጨማሪም የሰውነት ክፍሎች ለምሳሌ እጅና እግር እርስ በርስ ያላቸውን ጥገኝነትና መተባበር በማንሳት በማህበረሰብ ውስጥ ያለውን መዋቅራዊ አንድነትና መከባበር አስፈላጊነቱን ቁልጭ አድርጎ ያሳየናል። አሁን ደግሞ የዚህን ሰነድ ጥልቅ ፍልስፍናዊ ማጠንጠኛ ወደ ሆነው አራተኛው ክፍል እንለፍ። ለዚህ ለተከፋፈለ እና ለአመፀ ማህበረሰብ የመጨረሻው ፍቱን መድኃኒት ምንድን ነው? ጸሐፊው ምን እንደሚል ስሙት። ፍቅር የኃጢአትን ብዛት ይሸፍናል። ፍቅር መከፋፈል የለበትም። ፍቅር አመፅን አያነሳሳም። ፍቅር ሁሉንም ነገር በስምምነት ያደርጋል። በእውነት እጅግ ማራኪ የሆነ አገላለጽ ነው። ይህ መለኮታዊ ፍቅር ወይንም አጋጴ በመባል የሚታወቀው እንዲሁም ጥልቅ ትህትና ያን የጠፋውን የቆሮንቶስን ሰላም ለመመለስ ብቸኛ መንገዶች መሆናቸውን በሚገባ ያስገነዝበናል። የእውነተኛ ፍቅር በተግባር ምን እንደሚመስል ለማሳየት የቀረቡትን አስገራሚ የታሪክ ምሳሌዎች እስቲ እንቃኝ። ሕዝቡን ለማዳን እሱ ራሱ ከመጽሐፉ እንዲደመሰስ የጠየቀውን ሙሴን እናውቃለን።
በወረረሽኝ ጊዜ ሕዝባቸውን ለማዳን ራሳቸውን ለሞት አሳልፈው የሰጡ ነገሥታት፣ በተከበበችው ከተማዋ ሕዝብን ለማዳን ሕይወቷን አደጋ ላይ የጣለችው ዮዲት እና 12ቱን ነገዶች ለማዳን የጾመችው አስቴር ሁሉም ተጠቃሽ ናቸው። አያችሁ አይደል? እውነተኛ መሪነት ራስን አሳልፎ መስጠትንና ለጋራ ጥቅም ሲባል ጥልቅ ትሕትናን መላበስን ነው የሚጠይቀው። በመጨረሻም ወደ 5ኛው እና ማጠቃለያ ክፍላችን ደርሰናል። በዚህ ክፍል በቆሮንቶስ ለተነሳው አመፅ አነሳሾች የተሰጠውን ያን ወሳኝና የመጨረሻ ጥብቅ ማስጠንቀቂያ እንመለከታለን። የደብዳቤው ጸሐፊ አመፀኞቹ የልባቸውን ጉልበት አጥፈው እንዲያንበረከኩ ጥብቅ ትእዛዝ ያስተላልፋል። ምርጫው አጭርና ግልጽ ነው። ወይ ንስሐ ገብተው ለነባሮቹ መሪዎች መገዛትና ተግሳጽን መቀበል፣ ካልሆነም ደግሞ መንጋው በሰላም መኖር እንዲችል ሲሉ የሞጽን ያሉትን ስልጣን ፈቃደኛ ሆኖ በመለቀቅ ከቦታው መራቅ። ሌላ አማራጭ የለም። ስለዚህ ዋነኛው ቁም ነገር በዚህ ጥቅስ ላይ አረፍ ብለዋል። በእኔ ምክንያት ጠብ፣ ክርክር እና መከፋፈል ከተፈጠረ እኔ እለቃለሁ፣ ብቻ የክርስቶስ መንጋ በሰላም ይኖር። አያችሁ፣ ይህ ጸሐፊው የሚፈልገውን እጅግ የላቀ ግጭትን የሚፈታ እና ክቡር የሆነ የመሪነት አርአያ በትክክል የሚያሳይ ነው። የጋራ ሰላም ከማንኛውም የግል ስልጣን ይበልጣልና። ይህንን የዛሬ ዳሰሳችንን ስናጠናቀቅ ሁላችንም ልናስብበት የሚገባ አንድ ጥያቄ እተዋዋለሁ። ዛሬ ባልንበት ዘመንስ ቢሆን የግል ስልጣን ፍለጋና እኔ እበልጥ ማህበረሰቦችን እና ተቋማትን እንዴት እያመሰ ይገኛል? እንዲሁም ያ ጥልቅ የሆነ ትሕትና አሁንም ቢሆን ለተቋማዊ ትርምስ የመጨረሻው መፍትሄ ሊሆን ይችላል ብላችሁ ታስባላችሁ? የሰው ልጅ ባህሪ፣ የስልጣን ሽኩቻ እና የሰላም ጥማት ከመጀመሪያው ክፍለ ዘመን እስከ ዛሬ ድረስ ምንም እንዳልተለወጠ ማየት በእጅጉ ይገርማል። በሚቀጥለው አዲስ ዳሰሳችን እስክንገናኝ ድረስ መልካም ጊዜ ሆንላችሁ።